በዓለም ዋንጫ ታሪክ በሴቶች የተመራው የመጀመሪያው ጨዋታ ትናንትና በደቡብ አፍሪካና በቼክ ሪፐብሊክ ተካሂዷል። ተመልካቾቻችን ሪትም ስፖርታችን ተጀምሯል። እዮብ ተሰማ በትንታኔ እንዲሁም እኔ ሀና ምንዳውን አብረናችሁ የምንዘልቅ ይሆናል። ትናንትና እንግዲህ የ2026ቱ የዓለም ዋንጫ ሁለተኛው ዙር የምድብ ጨዋታ ተካሂዷል። በዚህም ደቡብ አፍሪካ ከቼክ ሪፐብሊክ 1-1 በሆነ ውጤት ተጠናቋል። እንዲሁም ስዊዘርላንድ ከቦስኒያ 4-1 እንዲሁም ደግሞ ኳታር ከካናዳ 6-0 በሆነ በሰፊ የጎል ልዩነት ተለያይተዋል። እዩብ እንዴት ነህ? እንዴት አረፈድሽ? ሰላም ነው። እንግዲህ ከደቡብ አፍሪካና ከቼክ ሪፐብሊክ እንጀምር። በሴቶች የተመራው ጨዋታ ሆኗል። የመሀል ዳኛዋም የመስመር ዳኛዋም ሴቶች ነበሩ። ይሄ በዓለም ዋንጫ ታሪክ የመጀመሪያው ያደርገዋል። እንዲሁም ደግሞ ጎሎቹ የመጀመሪያው 6ኛው ደቂቃ ላይ ቼክ ሪፐብሊኮች ማስቆጠር ችለው ነበረ፣ ግን ደግሞ በ83ኛው ደቂቃ ላይ ባፋናዎቹ አስቆጥረዋል። አቻ የሚያደርጋቸውን ጎል አስቆጥረው 1-1 ተለያይተዋል። እንግዲህ በተለይ ሁጎ ብሮስ የተባለው አሰልጣኝ ከዚህ ውድድር በኋላ ሪታየር እንደሚያደርግ ተናግሯል እና ከጨዋታውም በኋላ የተሻለ ምላሽ ሰጥተናል የሚል ነገር አንስቶ ነበር። አግሬሲቭ ነበርን፣ ቻንሶችን ክሬት አድርገን ነበር፣ በተወሰነ መልኩ ያጣነው ነገር ቢኖር እድል ነው ብለዋል። በእርግጥ ከጎሉን ካስቆጠሩም በኋላ የነበረችው 1 ደቂቃ በጣም ተጭኖ ለመጫወት ሞክረው ነበር እና ሳውዝ አፍሪካዎች ምላሽ ሰጥተዋል ለማለት እንኳን ይቸገራል። እውነት ለመናገር ለማለፍ ማሸነፍ ግዴታ ነበር። አሁን እንግዲህ የመጨረሻዎቹን ጨዋታ መጠበቅ ሊገባን ነው ማለት ነው። ጥሩ ግን እንቅስቃሴዎች፣ ይሄ በደንብ የተናበበ ቅብብሎችን፣ ኳስ መያዝን ግን ተመልክተናል በሳውዝ አፍሪካ በኩል። ቼኮች እኔ ምናልባት ከነ ፓቪል ኔድቬድ በኋላ ይሄ ቡድን ጥሩ የሆነ አይመስለኝም። እኔ 2008 ላይ ነው ማስታወሳቸው። በጣም ጥሩ ቡድን ነበራቸው በአውሮፓ ዋንጫም በዓለም ዋንጫም ላይ። ነገር ግን ከጊዜያት በኋላ እጅግ እየወረዱ ነው የመጡት። ትላንትም እንግዲህ አቻ መውጣት ችለዋል። ባለፈው በኮሪያ ተሸንፈዋል። ስለዚህ የማለፍ እድላቸው እንግዲህ እንደ ሳውዝ አፍሪካ ሁሉ እየጠበበ ነው ያለው። የመጨረሻዎቹ ጨዋታዎች እንግዲህ ይጠበቃሉ ማለት ነው። ስዊዘርላንድና ቦስኒያ እናምራ። የመጀመሪያው አጋማሽ ያለምንም ካርድ ተጠናቋል። እንግዲህ ስዊዘርላንድ በ69% ለ31 ሆኖ የኳስ ብልጫ የመጀመሪያውን አጋማሽ መቆጣጠር ችለው ነበር። በአጠቃላይ 63-37 አካባቢ የተሻሉ ነበሩ ማለት እንችላለን። ግራኒት ዣካን ከያዝሽ አትሊስት እንደ ቦስኒያ ያለን ቡድን መብለጥ ትችያለሽ። ዣካን እናውቀዋለን፣ በአርሰናል እናውቀዋለን፣ በሌቨርኩሰን በአንድ ወቅት በአሎንሶ ቡድን ውስጥ በተለይ የአውሮፓ ምርጡ ፓሰር ሆኖ ነበር በቁጥርም በጥራትም እና ዣካን ይዛለሽ። ስዊዘርላንድ እንግዲህ ሁሌም ዓለም ዋንጫ ላይ ያለች ቡድን ናት። ባለፈውም ዓለም ዋንጫ እንደዚሁ ስትፎካከር የነበረች በግሩፕ ስቴጅ ላይ የነበረች ቡድን ናት። 4-1 ማሸነፍ ችሏል። ቀይ ካርዶች ግን በስተዋል። ትናንትና በተለይ 3 ቀይ ካርዶችን አይተናል በተለያየ ጨዋታ። አሁን ባልነው በስዊዘርላንድ እና በቦስኒያ 1 አይተናል። በኳታር እና ካናዳ ደግሞ 2 ተመልክተናል። የምሽቱ አሳዛኙ ነገር ላይ እንግባ። አሲም ማዲቦ እስማኤል ኮኒ ላይ ከፍተኛ ጉዳት አድርሷል። እንግዲህ ጉዳቱ ከ3 እስከ 5 ወር ወይ 3 እስከ 4 ወር ከሜዳ ከዛም በላይ ሆን ብለሽ ነው። በጣም ዓለም ዋንጫው በቃ ወጥቷል። በጣም ዘግናኝ የነበረ ጉዳት ነው። እንደዚህ አይነት ጉዳቶች እንግዲህ በጣም ረጅም ጊዜ ሆኖታል። እንመለከታለን። አንድ ጊዜም ከዚህ በፊትም ተመልክተናል ሳንና ከአንድ ተጫዋች ጋር እና በተለይ በአርሰናል ተጫዋቾች ኤድዋርዶ ደሲልቫ እና አሮን ራምሴ ላይ የደረሰው የሚመስል አይነት ጉዳት ነው። በእርግጥ በጣም አሰቃቂ ነው አይደለ? ለማየት ራሱ ከባድ ነበር። የካናዳን ድል ትንሽ የሸፈነው ይመስላል። ምናልባት ካናዳ ላይ የምትጨምሩ በጉዳቱ ነው። በጨዋታው ከሆነ ከሊዮኔል ሜሲ ቀጥሎ ሃትሪክ ተሰርቶበታል ጆናታን ዴቪድ። ምን ትላለህ ስለ ጎሎቹ? ጆናታን ዴቪድ በጣም ምርጥ ጎል ያስቆጠረው፣ በተለይ መጀመሪያው ጎል። ከዛም ውጭ የጁቬ ተጫዋች ነው። ይሄ ተጫዋች በአውሮፓ ቡድኖች ከና ማንቸስተር ዩናይትድ ጋርም ሲያያዝ የነበረ ልጅ ነው። ጁቬን ሲቀላቀል በነፃ ዝውውር ነበር አስታውሳለሁ። ከ2-3 ዓመት በፊት ጁቬን ሲቀላቀል ሜቢ 2 ዓመት በፊት በጣም ጥሩ ተጫዋች ነው። እንደ ቁመቱ ያልሆነ ግን በመጀመሪያው ጨዋታ ላይ 63ኛው ደቂቃ አካባቢ ተቀይሮ የወጣ ተጫዋች ነበር። በዚህ ጨዋታ ላይ ግን 90 ደቂቃ ተጫውቶ 3 ጎሎችን በማስቆጠር እንግዲህ ሃትሪክ መስራት ችሏል። ካናዳም በታሪክ የዓለም ዋንጫ የመጀመሪያ
ድሏን አግኝታለች። ያን ያህል ታሪክ ያላት ቡድን አይደለችም እውነት ለመናገር በእግር ኳሱ ምናልባት በፖለቲካው በምኑ ሊሆን ይችላል እንጂ እግር ኳስ ላይ ያን ያህል ታሪክ የላቸውም በአብዛኛው። ግን ትላንትና ጥሩ የሆነ ውድድርን አሳይተዋል። ትንሽ ድላቸውን ግን ያቀዘቀዘው የኮኔ መጎዳት ይመስለኛል። ምናልባት ዛሬ የሚቀጥሉ ጨዋታዎች አሉ እና ዩናይትድ ስቴትስ የፖችን ቡድን በጣም የሚጋበዝ ጨዋታ ነው። በነገራችን ላይ ለአድማጭ ተመልካቾቻችንም መጋበዝ ፈልጋለሁ። ከአውስትራሊያ ጋር ይጫወታሉ ዛሬ። አውስትራሊያም እንግዲህ ባለፈው አሸንፋ ነው የመጣችው እንደምታውቂው 2-0 ቱርክን አሸንፋለች። የአውስትራሊያ ማሸነፍ ላይ ምናልባት አንድ ነገር ከተነሳ ከዚህ ይሄ የኩሊንግ ብሬክ ነገር አሁን ጥያቄ የተነሳበት ነው። በተለይ ሞመንተምን ከመግደል አንጻር ሁለቱም ጎሎች የተቆጠሩት ከኩሊንግ ብሬኩ በኋላ ነው እና እንዲሁም ቡካዮ ሳካንም ጠይቀውት ነበር እናንተ ልታስወሩኝ ትፈልጋላችሁ ካለ በኋላ ከተሳሳቁ በኋላ ኢንዲፔንዶን አንቺ ባለሽበት ሞመንት እያጠቃሽ ከሆነ ኩሊንግ ብሬኩ ይጎዳሻል፣ እየተጠቃሽ ከሆነ ደግሞ ይጠቅምሻል የሚል ነገር አለና ይሄንን ነገር በሰፊው ትንተናዎች እየተመለከትኩ ነበርና ምናልባት ይሄ ነገር እንግዲህ ወደፊት እየገፋ ሲሄድ ወደ ግማሽ ፍጻሜ እነ ፍራንስ እነ ስፔንን እነ እንግሊዝን በምናይበት ሰዓት ላይ ደግሞ የበለጠ ችግር ነው ወይስ አይደለም የሚለውን የምናየው ይሆናል። ግን የፖችን ቡድን ዛሬ 4 ሰዓት ላይ ማይገኝ እድል ነው፣ በጣም መታየት አለበት ብዬ አስባለሁ። ሌሎች ጨዋታዎችም አሉ። ሞሮኮ የምንጠብቃት ቡድን ከስኮትላንድ ከነ ማክቶሚኔ ከነ አንዲ ሮበርትሰን ቡድን ጋር ከስኮትላንድ ጋር 7 ሰዓት ላይ ትጫወታለች። በቀጣይ ብራዚል ከሃይቲ። እዚህ ጨዋታ ላይ ኔይማር ተጎድቷል። እንዴት ነው? የብራዚል ደጋፊ ነሽ? በጣም የሚያሳዝን ነው። ግን ከትናንትና ወዲያ ሲወጡ የነበሩ መረጃዎች ልምምድም ሲያደርግ ስለነበረ ፉል ልምምድ አድርጓል። ብዙ ሰው እንግዲህ ይሳተፋል የሚል ጨዋታ ግምት ነበረው። ሪስክ መውሰድ አልተፈለገም። 2 የምድብ ጨዋታ ማምለጡ በ34 ዓመቱ በጣም የምንወደው የምንናፍቀው ተጫዋች ነው። እግር ኳስ ላይ የሆነ ቅመም ከሚጨምሩልን ተጫዋቾች አንዱ ነው። የትኛውም እግር ኳስን ወዶ የሚከታተል በእርግጠኝነት የሃይቲ ደጋፊዎች ራሱ ቢገባላቸው ደስ ይላል። እና እሱ አይኖርም። ስለዚህ በእነዚህ ቀጥለው ይውላሉ። የመጀመሪያው ዙር እንግዲህ ተጠናቋል። ማንን እንጠብቅ? እስቲ የመጀመሪያዎቹን ዙሮች በወፍ በረር ለመገምገም ያህል እንግዲህ ከፈረንሳይ ልንጀምር የምንችለው ፈረንሳይ በጣም አስፈሪ መሆኗን እንደ ችግሮቿም ከነ ባላንስ መጠበቅ ከ8 ቁጥር ችግሯም ጋር ግን በቃ ባለፈው እንዳነሳ ነው አሁንም ቢሆን በመጀመሪያው ረድፍ ላይ የምታስቀምጫት ፈረንሳይ ናት። ኤኒ ታይም ጎል ልታስቆጥርብሽ ትችላለች። እያንዳንዱ ተጫዋቾች የትኛውን ቡድን ቢሄዱ ጎል በቋሚነት የሚሰለፉ ናቸው። ኪሊያን ዴዚሬ ዱዌን፣ ኦስማን ዴምቤሌ ምናልባት ባለፈው ያነሳናትን የኦስማን ዴምቤሌን ቦታ ከዚህ በኋላ ምናልባት ማይክል ኦሊሴ 10 ቁጥር ላይ ሊያሰልፉ ይችላል። ይሄ ተጫዋች ቢትዊን ደ ላይንስ የመጫወት ብቃት አለው በመስመሮች መካከል። ስለዚህ በጠባብ ስፔስ ላይ ብዙ ነገር መፍጠር ስለሚችል ችግር የለበትም። ስለዚህ ለእኔ አሁን ቢሆን ፍራንስ ባለፈው ስፔን በትንሽ አስበልጫት ነበረ። እዛው አካባቢ ፍራንስ በዋናነት ከዛ ውጭ አርጀንቲና አሁንም ያለምንም ጥርጥር ከሊዮኔል ሜሲ ጋር አጠቃላይ ቡድኑ ስትራክቸሩ በጣም የተለየ ቡድን ነው። ለሊዮኔል ሜሲ የሚጋደሉ ብዙ ወታደሮች ያለበት፣ ጀነራሉ ደግሞ ስካሎኒ ሆኖ ምናልባት አነስ ያለው ጀነራል ደግሞ ሊዮኔል ሜሲ ሆኖ የሜዳው ጀነራል ሊዮኔል ሜሲ ሆኖ የሚቀጥሉ ይመስላል። ስለዚህ አርጀንቲና ሌላኛዋ ቡድን ናት። ምናልባት ከብዙዎች ጋር ማለስማማው ስፔን በጣም ከ1-1 ውጤት ከ0-0 ውጤት በኋላ በጣም እንትን እየተባለች ነው። ያን ያህል ዋንጫ ላይ አትደርስ። እኔ ከዚህ የተለየ አስተያየት ነው ያለኝ። ላሚን ያማል ከተመለሰ በኋላ ይሄ ቡድን በጣም ጥራት ያለው ቡድን ከግብ ጠባቂ እስከ አጥቂ ድረስ ምናልባት የ9 ቁጥር አጥቂ አጥተዋል። እርግጥ ነው ግን እንደነ ፋራን ቶሬስ አይነት ፎልስ ናይን ሆኖ መጫወት የሚችል ልጅ አላቸው። ላሚን ያማል የወቅቱ ከምርጦቹ 3 ተጫዋቾች አንዱ ልትዩ ምትችሉ በስኪል እንዲሁም ከመዘንሹ የሚደርስበት የለም ምትዩ አይነት ተጫዋች አላቸው። ፔድሪ አላቸው፣ ሮድሪ አላቸው። ስለዚህ እነዚህ ይሄን ቡድን እንትን ማለት የሚቻል አይመስለኝ። በደንብ የተቀናጀ ቡድን ነው። በውድድር ውስጥ ቶርናመንት በነገራችን ላይ እንደዚህ ነው። ቶርናመንቶች ቡድኖች የሚሰሩበትም ጭምር። ስለዚህ የስፔን ተስፋ አላት ብዬ ነው ማስበው። እንደ ባለፈው አይነት ይሄ እንደ ኬፕ ቨርድ አይነት
የሚገጥማትን ቡድን ይኖራል ብዬ አላስብም። ምክንያቱም ኬፕ ቨርድ የማጥቃት ምንም ሀሳብ አልነበራቸው ቢያንስ እንደ ኮንጎ ማለት ነው። ስለዚህ ስፔንንም እዛ ቦታ ላይ ያስቀምጣለሁ። እንደ እንግሊዝ ከጠበኩት በላይ ናት ማለት ከኮስታሪካው ጨዋታ በኋላ አንስተን ነበር አይደል የተወሰኑ ነገሮች፣ ግን በክሮሺያው ጨዋታ ላይ እያየሁት ያለሁት ነገር በጣም በጣም ተስፋ ሰጪ ነው። እንግሊዝንም እዛው አካባቢ ያስቀምጣታለሁ። ስለዚህ ፍራንስ በአንደኝነት፣ ሁለተኛ አርጀንቲና፣ ስፔን ሶስተኛ፣ አራተኛ እንግሊዝን ፍላጎቴ የሆነው ያው የፖርቹጋል የባለፈው ስህተታቸውን ካረሙ እንግዲህ በዚህኛው ዙር የበለጠ የምናያቸው ይሆናል። ምክንያቱም ብሩኖ ፈርናንዴዝም የተለያዩ ትችቶችን እያስተናገደ ነው። ፓስቶር ሮላንዶ የሚሉ ኮሜንቶች አሉ ምናምን እና ያንን አስተካክለው የሚመጡ ይመስለኛል። ፖርቹጋል በእርግጥ ትክክል። አሁን ግን ከፊቷ ያሉት ቡድኖች ግን ቀላል አይደሉም። አሁን ፖርቹጋል ራሱ ብትስተካከለ ራሱ የእኛ ፍላጎት የአብዛኞቻችን ክርስቲያኖ ዓለም ዋንጫውን እንዲያነሳ ምንም ጥያቄ የለውም። ነገር ግን ብትስተካከል ራሱ እኔ ፍራንስ በጣም ከባድ ማለት ያየነው ነገር ማግባት ከፈለጉ የሚያገቡ አይነት ቡድኖች ናቸው እና ዲፌንሳቸው ደግሞ በጣም ሶሊድ እነ ሳሊባ እና ፖመካኑ ይዘሽ በጣም ከባድ ነው እና አሁንም ፍራንስ ዓለም ዋንጫ ላይ ሁሌም ተገባች። በነገራችን ላይ የኮሎሙዋኒ ኳስ የአርጀንቲናን በቃ ያስታውቃል እንደሚበሉ ገና ሜዳ ውስጥ ሲገቡ። ታሪካቸውም ያለፉት 3 ዓለም ዋንጫ ያለፉት 2 ዓለም ዋንጫ ደግሞ በተለይ 2018 ላይ የነበራቸው ምርጥ ብቃት የነ ፖግባ ኪሊያን የተዋወቀበት ከዛም በኋላ ደግሞ እየመጡ ያሉ እና ፍራንስ አሁንም ቢሆን በአንደኛ ደረጃ ላይ ነው ማስቀምጣት። ግን እግር ኳስ 90 ደቂቃ ፐርፎርማንስ ነው። ፖርቹጋል እንግዲህ እንድትበላ ብዙዎቻችን እንመኛለን። ኬፕ ቨርዴንም እዚህ እስከታታት ወደ ዝውውር ዜናዎች እንለፍ። የተለያዩ ትልልቅ ዜናዎች አሉን። እንግዲህ አንዶኒ ኢራዮላ የመጀመሪያውን ፈራሚያቸውን ቪክተር ሙኔዝ ስፔናዊ በ34 ሚሊዮን ፓውንድ ሌላም ዜናዎች ወጥተዋል። ሌላም አለ የሊያን ዲዮማንዴ እስከ 100 ሚሊዮን ዩሮ ድረስ መክፈል እንደሚችሉ ትላንት እንግዲህ ሁሌም ቦምቡን የሚጥለው ዴቪድ ኦርንስቲን አሳውቋል። በዛው ትንታኔም ላይ የጻፋቸው ነገሮች ነበሩ። ስለ ሊቨርፑል እንግባበት ወይስ የአርሰናልንም ነካነካ እናድርገው? ስለ ሊቨርፑል ስለጀመረ እንጨርስና በጣም ጥሩ። እንግዲህ የአንዶኒ ኢራዮላው ቡድን አሁን በክንፍ ተጫዋቾች ጀምሯል። እንዲሁም ይሄ ሪትም ስፖርታችንን ስንጀምርም በአንዶኒ ኢራዮላ እና በማይክል ካሪክ ነበር የጀመረው። ብዙ ነገሮችን አንስተናል። ምናልባት የሊቨርፑል ደጋፊዎች ያንንም ሄደው ቢመለከቱ ጋብዛሉ። ምክንያቱም ብዙ ነገር አንዶኒ ኢራዮላ ምንድን ነው የሚፈልገው የሚለውን ነገርም ስላነሳን እንግዲህ ቪክተር ሙኔዝ የክንፍ ተጫዋች ነው። አሁን ያን ዲያማንዴም የክንፍ ተጫዋች ነው። የክንፍ ተጫዋቾች እየፈለገ ነው። ለዚህ ምክንያት አላቸው። ሁጎ ኢኪቲኬ ለወራት አይመለስም። ከዚህም በኋላ አሌክሳንደር አይዛክ አይጎዳም ብለሽ የምትተማመኝበት አይደለም። ስለዚህ እነዚህ ተጫዋች መለዋወጥ የሚችሉ ተጫዋቾች ናቸው። በፎልስ ናይን ልታጫውቻቸው ትችላለች። ከግራ መነሳት ይችላሉ። አሁን ቀኝ ላይ አለ ከተባለ እንግዲህ ፍሪምፖንግን ነው ሊያሰልፉ የሚችሉት። ከግራ ሊነሳ የሚችለው ደግሞ እንደ ጋክፖ ያለ ተጫዋች ነው። ምናልባት አንድ ታዳጊ ተጫዋቹ አላቸው። በጣም እኔ ሬት የማደርገው ተጫዋች አላቸው። በተለይም ደግሞ ሌሎችም ግን እያጡ ነው እነዚህ ተጫዋቾች። ሊቨርፑል ተጫዋች እያጣ ነው። ስለዚህ እነዚህን ለመተካት ይመስለኛል የክንፍ ተጫዋቾችን ይፈልጋል። በዋናነት ግን ሊቨርፑሎች ትላንትና 100 ሚሊዮን ዩሮ ድረስ ለዲያማንዴ መክፈል እንደሚፈልጉ ተናግረዋል። እዚህ ድረስ እንሄዳለን የሚል ነገር የርገን ክሎፕ ነው እንግዲህ የዚህ ቡድን መሪ እና መሸጥ አይፈልጉም። እንዲያው ከሸጡ ግን እስከ 130 ሚሊዮን ፓውንድ ዩሮ ድረስ ካልቀረበላቸው ፈቃደኛ አይደሉም የሚሉ ነገሮች አሉ። በጣም ታለንት ያለው ተጫዋች ነው። ይሄ ተጫዋች እንግዲህ ከ1 ዓመት ከ6 ወር በፊት እንግዲህ በዲኤምኢ ስፖርት አካዳሚ ይጫወት ነበር። ከ1 ዓመት በፊትም በ20 ሚሊዮን በ30 ሚሊዮን የምትገዢው አይነት ተጫዋች ነበር። ግን በዚህ ዓመት ምናልባት ቁጥሮችም አንቻሉሽ። ባለፈው ዓመት በቡንደስሊጋ ውድድር ዘመን 12 ግቦችን አስቆጥሯል። 9 ለግብ የሚሆኑ ኳሶችን እንግዲህ አሲስት አድርጓል። ይሄ ልጅ እንግዲህ በጣም ጎበዝ ነው። ፔስጂም ሌሎች የአውሮፓ ክለቦችን ፔዥዎች እንግዲህ ፍላጎታቸውን አስቀምጠዋል። ግን የእሱን ፍላጎት ማወቅ ይፈልጋሉ። ዝም ብለው ቢድ ማስገባት አይፈልጉም አሉ በዝውውሩ ላይ። ልጁ ግን የሊቨርፑል ደጋፊ ነገር እንደሆነ የተወሰኑ ነገሮችን አይቻሉ። ስለዚህ ሊቨርፑል
የርገን ክሎፕም ደግሞ ከሸጠ መሸጥ የሚፈልገው በእርግጠኝነት ለእድገትህ ብሎ የሚያስበው ሊቨርፑል ነው። ስለዚህ ሊቨርፑል እስከከፈለ ድረስ በአብዛኛው ሊሄድ ይችላል። ግን አሁን ይሄ እንዳልኩሽ የክንፍ ተጫዋቾችን እያጣ ነው ሊቨርፑል። ከዛም በላይ ግን የአንዶኒ ኢራዮላው ቡድን አግሬሲቭ የሆኑ የመሀል ሜዳ ተጫዋቾች ያስፈልጉታል ብዬ አስባለሁ ለሚፈልገው የጨዋታ ስልት። ከዚህ በኋላ ዲፌንስም ያስፈልገዋል። አሁን ይሄ አሰልጣኝ መጫወት የሚፈልግበትን መንገድ ተነጋግረናል አይደለ? በተለይም ይሄ ሄቪ ሜታል ከሚለው ነገር ጋር ያያያዝ ነው። የርገን ክሎፕ ብዙ ጊዜ የሚጠቀምበት ኃይለኛ የሆነ ቀጥተኛ የሆነ የሊቨርፑልን ባህል በትክክል የሚያሳይ የጨዋታ መንገድ መጫወት እስከፈለገ ድረስ እጁ ላይ ደግሞ መሳሪያዎች ያስፈልጉታል። መሳሪያዎቹ ተጫዋቾቹ ናቸው። ዲያማንዴ ሊቨርፑል ካስፈረመው በጣም ኤክሳይቲንግ የሆነው የክረምት ዝውውር ይመስለኛል። በጣም ጥሩ ድሪብለር ነው። ባለፈው ከኮት ዲቮርም ጋር ተመልክተናል። የመጀመሪያውን የዓለም ዋንጫ ጨዋታ በ19 ዓመቱ በጣም ድንቅ ነበር። አይቮሪ ኮስታ ባሸነፈችበት በአማድ ባስቆጠረበት ጎል ላይ ማለት ነው። እና በጣም ኤክሳይቲንግ የሆነ ተጫዋች ነው የሚሆነው። እንዳልኩሽ የመሀል ሜዳ ተጫዋቾች ሴንተር ባኮች ያስፈልጉታል። ቡድኑ በአብዛኛው በሃይ ላይ ነው የሚጫወተው፣ በአራት ውድድሮች ነው የሚጫወተው። ስለዚህ በደንብ ተጠግተው ስለሚጫወቱ ከኋላ የሚጣሉ ኳሶችን የሚይዙ ከኋላ የሚጣሉ ኳሶችን ተመልሰው ሮጠው አትሌቲክ የሆኑ በተለይም በበርንማውዝ ቤት የነበረው አይነት ዲፌንሶች ያስፈልጓል። ስለዚህ ሊቨርፑል ቢዚ የሆነ ክረምት የሚያሳልፍ ሌላው ቡድን ነው። እንደ ኩናቴ አይነት ተጫዋችን አጥቷል። ስለዚህ መተካት አለባቸው እነሱ። አግሬሲቭ የሆኑ እንዳልኩሽ እንደ ማካሊስተር እና ግራቨንበርግ አይነት የመሀል ሜዳ ተጫዋች አላቸው። ጆንስንም ማቆየት እንደሚፈልጉ ተናግረዋል። እንደ ኤንጉሞ አይነት ደግሞ የግራ መስመር ተጫዋች ታዳጊ አላቸው። ስለዚህ ስኳዱ ጥሩ ነው፣ ግን የሚደፈኑ ቦታዎች በአራት ውድድር ላይ እስከተጫወቱ ድረስ እነዚህም ቦታዎች መሙላት አለባቸው ብዬ አስባለሁ። ምክንያቱም አሁን በሊቨርፑል ይሄ ባህሩ ክሎፕ ባለፈው እንዳነሳ ነው ኤክሳይቲንግ ፉትቦልን አሳይቷቸዋል። ለእኔ አንድ ፕሪሚየር ሊግ ይሄ እንደው ሴሪሞኒው ነው እንጂ በ93 ነጥብ በ97 ነጥብ ፕሪሚየር ሊግን ያላነሳ ግን በጣም በፕሪሚየር ሊግ ከታዩ ምርጥ ቡድኖች ያለምንም ጥርጥር አንዱ የሆነውን የሚገርመውን ፕሮጀክት እንግዲህ በሊቨርፑል አሳይቶናል ክሎፕ። ከዛ በኋላ አርነ ስሎት መጥቶ አንዱ ዋንጫ በላ። ከዛ በኋላ የነበሩትን ስህተትን ባለፈው ተወያይተናል እና አሁን የሚጠበቀው በ30 ዓመት አንዴ የበላው ቡድን ከዛ በኋላ የመጣው አሰልጣኝ በ2 ዓመት አንዴ እንኳን በልቶ ማትቆይበት ነው። ስለዚህ ስታይል ይፈልጋል። አንዶኒ ኢራዮላ ያንን ስታይል ለማግኘት ደግሞ ተጫዋቾች ይፈልጋል። ከነዚህ ተጫዋቾች አንዱ ደግሞ የመሀል ሜዳና የዲፌንሱ ነው። አጠቃላይ ስትራክቸሩን ሊቀይርለት ይችላል። አንዶኒ ኢራዮላ ወደ ክሎፕ መንገድ መመለስ ከፈለገ እነዚህ ተጫዋቾች ያስፈልጉታል ብዬ አስባለሁ። እንግዲህ በሚቀጥሉትም ቀናት ሊቨርፑሎች ወደ እነዚህ ተጫዋቾች የሚገባ ይመስለኛል። በጣም ትልልቅ ዝውውሮች ሊሆኑ ይችላሉ። እዚሁ ጋር ግን አያይዘን ሳናሰፋው እንግዲህ የስፐርስን ጉዳይ ትላንትም አንስተናል። አሁንም እነ ማቲያስ ፈርናንዴዝን እየጠየቀ ነው፣ እነ ቶናሊን እየጠየቀ ነው። በእርግጥ ስፐርስ አሁን እነዚህን ተጫዋቾች ያስፈርማቸዋል ለማለት እኔ ይቸግራል። ስፔሻሊ ዩናይትድ ከመጣ ለምን መሰለሽ የአውሮፓ እግር ኳስ ላይ የለም ስፐርስ። አሁን ማቲያስ ፈርናንዴዝ ማንቸስተር እና ቶተንሃም ቢመጡ ቶተንሃምን የሚመርጠው ምናልባት በልጅነት የሚደግፈው ካልሆነ በስተቀር የትኛውም ሰው አርሰናልን፣ ማንቸስተርን፣ ሊቨርፑልን ባለፈውም የውድድር ዘመን ሊወርድ ነው እየተባለ ስለነበር በሚገባ የኒውካስልን ኤክስፒሪየንስ ማየት ትችላለች። ኒውካስል ባለፈው ዓመት እንዳለ የጠየቃቸውን ተጫዋቾች ማንቸስተር ዩናይትድ ነበር ሲያስፈርም ነበር። ለቤንያሚን ሴስኮ ከዩናይትድ በላይ ነበር ያውቃል። ከዛ በኋላ ዩናይትድ ፍላጎቱ እንዳለው ሲያውቅ ቤንያሚን ሴስኮ ሄደው እዚህ ከቻምፒየንስ ሊግ ፉትቦል ጋር ሆኖ እንኳን ሊወርድ ያለው ዩናይትድ በእንትኑ በልጧቸዋል። አርሰናልም እንደዛው ነው። አርሰናል ሚኬል አርቴታ በሰፊው እንነሳበታለን። እሱን ቶናሊን እንደሚፈልግ ያቺ የ6 ቁጥር ቦታ ላይ በጣም የሚፈልጋቸው ተጫዋቾች አሉ። ስለዚህ ቶናሊን ይጠይቃል። በተለይም ደግሞ ማቲያስ ፈርናንዴዝን እየጠየቀ ነው ስፐርስ። ግን የዲዘርቢን ሀሳብ እኔ በደንብ ኤክሳይቲንግ የሆነ ይመስለኛል። 2 ሚድፊልደሮችን በ4-2-3-1 አስተላለፍ ውስጥ ከዛ እንደ ቫኔካ አይነት ዲፌንስን አስፈርሟል። ስለዚህ በደብል ፒቮት በዛ ቢልዳፑ ይሄንን በሰፊው የምናነሳው ነው። በ6 ተጫዋች ቢልድ የሚያደርግበት መንገድ ያ የብራይተኑ ኤክሳይቲንግ ፉትቦል እንግዲህ በፕሪሚየር ሊግ ኔክስት ይር ልናይ እንችላለን።
እነዚህን ተጫዋቾች የሚያገኝ ከሆነ በእርግጥም ቢያንስ እነዚህን ባያገኝ እንኳን ሌሎችን ሊያገኝ ይችላል ብዬ አስባለሁ። ሌላው ማንቸስተር ዩናይትድ ትንሽ ተንቀራፏል። ከኤደርሰን ዝውውር በኋላ 2 ሚድፊልደሮችን ሌላ ይፈልጋል። ከቶናሊ ዝውውር ወጥቻለሁ ብሏል። አንደርሰንን ተመልክተነዋል በእንግሊዝ ብሔራዊ ቡድን የ130 ሚሊዮን ፓውንድ ተጫዋች በቃ ይሄ ከሌሎቹ ቫሊዎች አንጻር በእርግጥ በቃ እንዲሁም እኔ በዛ ጨዋታ 150 ሚሊዮን ፓውንድ ሆኖ ያደረ ነው የሚመስለኝ። በጣም የሚገርም ብቃቱ የሚያሳየው ከነዚህ ዝውውሮች ወጥቷል። ማንቸስተር ዩናይትድ ግን ኮንክሪት የሆኑ አሁን እዚህ ጋር የምናቀርባቸው ዜናዎች ይሄ ዝም ብሎ እንትን የሚሉትን ሳይሆን ለትንተና የሚሆኑትን እና በትክክልም ደግሞ የተረጋገጡ እንደነ ዴቪድ ኦርንስቲን አይነት እንደነ ቤን ጃኮብስ ወይም ደግሞ እንደ ፋብሪዚዮ አይነት ሰዎች በትክክል ሲያረጋግጡት ነው እዚህ ቦታ ላይ የምናቀርበው። ይህንንም ታሳቢ ይደረግ። ስለዚህ በሚቀጥሉት ቀናትም እነዚህን ጉዳዮች የምናያቸው ይሆን። በዚሁ ወደ አርሰናል ከባለፈው የውድድር ዘመን በአሁኑ በጣም እዚህ ትራንስፈር ላይ ዘግይቷል። ምንድን ነው ሻምፒየንስ ሊግ መበላት በጣም እንትን አለ። ምክንያቱም አምና ዮኬሬሽን ኤዜን በጣም በተከታታይ ነበር ሲያስፈርም የነበረው እና ለምንድን ነው ዘንድሮ? ምክንያቱ ግልጽ ነው። ባለፈውም ዴቪድ ኦርንስቲን የታመነ የሚባለው ትልቁ ጋዜጠኛ ምን ብሏል? አርሰናል ትልልቅ የሆኑ ዝውውሮችን ነው ሊያደርግ የሚችለው እንጂ እንደባለፈው 5-6 አካባቢ ተጫዋቾችን አይሰበስም፣ የስኳድ ዴብዝ ነገር አያሳስበውም ብሏል። እንግዲህ ክርስቶስ ዞሊስ አሁን በጣም ከአርሰናል ጋር የብሩዡ ተጫዋች እየተነሳ ነው። 40 ሚሊዮን ዩሮ አካባቢ ይከፈልበታል ተብሎ ይታሰባል። የዞሊስ መምጣት ይሄ በአንዴ መጥቶ ስታርቲንግ ላይን አፕ ላይ ለመግባት ብቻ ላይሆን ይችላል። ማለትም አርሰናል አሁንም ቢሆን ሞርጋን ሮጀርስ ላይ ያለውን ፍላጎት አያቆሙም፣ ባርኮላ ላይ ያለውን ፍላጎት አያቆሙም። ስለዚህ ዞሊስ ከመጣ የሚሆነው የትሮሳርድ እና የማርቲኔሊ የመውጫ በር የሚከፈት ይመስለኛል። ጄሱስ፣ ክርስቲያን ኖርጋርድ እና ፋቢያን ቬራም እነዚህ ይወጣሉ። ያው በግራ ክንፍ ነው የምልሽ። እነዚህ 2 ተጫዋቾች ዞሊስም ከግራ የሚነሳ ተጫዋች ስለሆነ ሁለቱን ሊተካ ይችላል ተብሎ ይታሰባል እንጂ ይሄ ዋነኛ የሚባለው ስቴትመንት የሚባል ሳይኒንግ አይደለም። ሞርጋን ሮጀርስን ፈልጓል አርሰናል። እኔ አሁን እዚህኛው ዝውውር ላይ ያለኝ ጥያቄ ሮጀርስን በደንብ ነው የተከታተልኩት። በአስቶን ቪላ ከግራ መነሳት ይችላል። በእርግጥ ግን የእሱ ይሄ ጥሩ ፊት ያደርጋል የሚባለው ቦታ የት ነው የሚለውን ጥያቄ መነሳት አለበት። በእርግጥ የሚኬል አርቴታ አጫወት ራሱ ብዙ ፍሉዲቲ ስለሚፈልግ ችግር የለው ይሆናል። እንደ ኢዜ አይነትንም ተጫዋች በዛ በግራ በኩል ማሰለፍ ትችላለች። ግን ለእኔ ከእንደነ ሞርጋን ሮጀርስ አይነትን ተጫዋች ካስፈረምሽ እንደ ኦዴጋርድ አይነት ተጫዋችን መሸኘት ሊኖርብሽ ይገባል ብዬ አስባለሁ። እሱና ኢዜን 10 ቁጥር ላይ አድርገሽ በትክክል ደግሞ እንደ ባርኮላ አይነት ተጫዋችን በግራ ክንፍ። ምክንያቱም አርሰናል አሁን እየተቸገረ የሚቸገረው ደግሞ እሱ አሁን ለምሳሌ ሚኬል አርቴታ የቆሙ ኳሶችን ሴት ፒሶችን ምናምን ነገር የሚያበዛው ጭምር ይሄ በማስከፈቶች ላይ ይቸገራል። አርሰናልን አሁን አብዛኞቹ ቡድኖች ቢያንስ በፕሪሚየር ሊግ ላይ በሎ ብሎክ ነው የሚገጥሙት። ያለፉት ዓመታትም ዋንጫዎችን ከፔፕ ጋር በዋናነት አሳጥቶታል ብዬ የማስበው ይሄ የፔፕ ቡድን ሀሳብ አለው፣ ኳሶችን ያስከፍላል። ሚኬል አርቴታ ግን አንዳንድ የሀሳብ ሲያጥረው ታያለሽ። በተለይ በኤቨርተን ጨዋታ የዛሬ 2 ዓመት አስታውሳለሁ። ምንም አይነት ኤክስጂ ምንም አይነት ኳስ ሳይሞክሩ ነው የወጡት በዛ በሻንዳይዝ ቡድን። ስለዚህ አሁን አርሰናል ምን ይፈልጋል ማለት ነው? ሜዳውን በደንብ ማስፋት፣ ጥሩ የሆኑ ዊንገሮችን ይፈልጋል። ቡካዮ በዚህ በኩል ያደርገዋል በደንብ። ማድዋኬ እንግዲህ እያደገ ይመጣል ተብሎ ይገመታል። ቢያንስ ለቤንችነት አያንስም። በግራ በኩል ግን ማርቲኔሊ ብዙ የአርሰናል ደጋፊዎች በቃ ልባቸው ማይረካባቸው ተጫዋች ነው። ትራውሳርድ በጣም እኔ ሬት ማድረገው ተጫዋች ነው። በተለይ በብራይተን እያለ ይሄ ኮምፖዠሩ የሚያስደንቀኝ ተጫዋች፣ ማትጠብቂውን ነገር የሚያደርግ ነው። ግን ኮንሲስተንስ ሆኖ አመቱ ሙሉ አያደርግልሽም። ከእድሜም ጋር በተያያዘ አሁን አርሰናል ወጣት ተጫዋች ያስፈልጓል። ዞሊስን ከዚህ አንጻር ይመስለኛል ያስፈረሙት። ግን ይሄ ስቴትመንት የምትዩ በትልቅ ደረጃ እንደነ ሮድሪጎ፣ ባርኮላን እዚህ ላይ ካካተት ነው አላውቅም። ባርኮላ በጣም ጥሩ ተጫዋች ነው። ግን አሁን በአርሰናል ቤት መጥቶ ኳስ ይሄ 1-1 ሲገናኝ አሁን ዓለም ዋንጫው ላይ ጥሩ ጨርሷል። ግን ብዙ ጊዜ ሲመለከተው ኳስ ይሄ የመጨረሻ ውሳኔዎቹ ላይ ትንሽ ችግር አለበት እና ወደ ሮድሪጎ አይነት ይሄ ትልልቅ ተጫዋች ነው አይደል የሚያስፈርመው 200-300 የሚያወጣ ከሆነ
የ100 ሚሊዮን ፓውንድ የክንፍ ተጫዋች ያስፈልጓል ብዬ አስባለሁ። ሮጀርስ ግን እሱ ተጫዋች መሆን አለበትም ብዬ አላ እንዳልኩሽ ለምሳሌ ኢዜን 10 ቁጥር ላይ ሮጀርስን ከግራ ሊጠቀሙ ይችላል። ከዛ የክንፉ ተጫዋች ኢንቨርት እያደረገ እንዲገባ ማድረግና ፉልባኩ እሱ የሚገኝበት ቦታ ላይ እንዲገኝ የክንፉ ይሄ ዊድዙን አስፍቶ በዛው ኦቨርላፕ እንዲያደርግ ማድረግ ይቻላል። ስለዚህ እንደዚህ አይነት ታክቲካል ጉዳዮችን ሚኬል አርቴታ ሊያስብ ይችላል ብዬ አስባለሁ። ራይስ እንዴት ይሄንን ቡድን ከፍ እንዳደረገው መመልከት እንችላለን። ለእኔ የአርሰናል የዋንጫ ፉክክርን በትልቁ መስመር ያስያዘው ብዬ የማምነው ይሄ እንዳልኩሽ ስቴትመንት የምትዩ አይነት ሳይን በቃ አርሰናል ከሲቲ ጋር አንገት ለአንገት 90 ሲያቀርቡ 95 ቢዲንግ ዋር ውስጥ ገብቶ 105 ሚሊዮን ፓውንድ ያቀረበው እኔ አሁንም ባለዕዳ ናቸው ብዬ ነው ማስበው። ስለዚህ በተለይ እንደ ራይስ አይነት የክንፍ ተጫዋች ደግሞ በትልቅ ደረጃ መፈረም አለበት በአርሰናል ቤት ብዬ አምናለሁ። ከዛ ውጪ ወደ መሀል ሜዳው የዙብሜንዲ ነገር የሰራ አይመስለኝም። ዙብሜንዲ ሲመጣም ይሄ ዲፕ ላይን ፕሌይሜከር ተብሎ ነው የመጣው። በእርግጥ ከቶማስ ፓርቴ ጋር በአንዳንድ የህግ ጉዳዮች አርሰናል ቀድሞ አውቆ ነው ያላስፈረመው ይባል እንጂ ቶማስ ፓርቴ በነበረባቸው የመጨረሻዎቹ 3 ዓመታት ላይ ይሄ ፋይናል ሰርድ ላይ የሚደርሱ ኳሶችን በማድረስ ቁጥሩ በፐርሰንት በጣም እየወረደ ነበር። ዙብሜንዲ ደግሞ በተለይ በሪያል ሶሴዳድ በዚህ መንገድ በጣም ጥሩ የሚባለው ሚድፊልደር ነበር እና አርሰናል በዋናነት ይሄ ከተከላካዮች ኳስ እየተቀበለ የሚያሰራጭለት ተጫዋች ይፈልጋል። ሚኬል አርቴታ ቶናሊን ይወደዋል ብሏል። እንግዲህ ዴቪድ ኦርንስቲን በጽሁፉ ላይ ይሄ አይዲያል ማስፈረም ቢፈልግ ቶናሊና ራይስን ጥምረት አስብ። አርሰናል ዝም ብሎ ማለት ዋንጫው ቢሰጣቸውም የሚሻለው ነው የምትዩ። ምክንያቱም የቶናሊ አይነት ኢነርጂ ራይስ ላይ ብትጨምሪበት፣ በእርግጥ ሁለቱ ማጫወታቸው ተመሳሳይ ነው። ከውስጥ ኳስ በደንብ ከኳስ ጋር ጥሩ የሆነ ተጫዋች ያስፈልጋቸዋል። ስለዚህ ራይስ ሪሌቲቭሊ የተሻለው ተጫዋች ስለሆነ ብቻ እየቀያየረ መጠቀም ይችላል። አሁን የእንግሊዝ ብሔራዊ ቡድን ላይ እንደሰራው ማለት ነው። የአንደርሰን የራይስ ታይፖች አንድ አይነት ተጫዋቾች ናቸው። ኦል አራውንድ ሚድፊልደር ይባላሉ። 6 መሆን ይችላሉ፣ 8 መሆን ይችላሉ። ሁለቱም ቦክስ ላይ ጥሩ ናቸው። እዚኛውን ቦክስ ላይ በመቀማት በኩል በአታኪንጉም ላይ ሁለቱም። ስለዚህ በዋናነት ቢያስፈርም ደስ የሚለው ራይስ ቶናሊ ግን ብሩ በዝቷል ብለው ማንቸስተር ዩናይትድም አርሰናልም ያምናሉ። ካልሆነ ግን ሌላኛው የስኮት ጉዳይ እንግዲህ አሌክስ ስኮት አርሰናልን ዋንጫ ሊያሳጣው ጥቂት ቀርቶት የነበረው ነው። ይሄኛውንም ስቲል አሁንም ማንቸስተር ዩናይትድ የሚፈልገዋል፣ አርሰናል የሚፈልገዋል። ይህም ተጫዋች ወደ 80 ሚሊዮን ነው የሚነገርለት። በጣም ድንቅ ተጫዋች ነው። ከራይስ ጋር ለመጣመርም በጣም ፐርፌክት የሚባለው ተጫዋች ይመስለኛል። ካልሆነ ግን እንግዲህ ዙብሜንዲ ላይ ተስፋ ማድረግ ሊኖርባቸው ነው። እንግዲህ እንደ ክርስቲያን ኖርጋርድ ያለ ተጫዋች እንግዲህ አንድም የረባ ነገር በአርሰናል ቤት ሳይሰራ አሁንም ሊወጣ ነው። ስለዚህ ይሄ የሚከፈተው በተለይ የቤንች ቦታ አለ። ዙብሜንዲ ወደዛ መውረድ የሚችል ከሆነ ከዛ ውጭ ደግሞ ይሄ ጄኔሬሽናል ታለንት የተባለው የግራ ፉልባክ ተጫዋች የነበረው በተለይም ደግሞ የአርሰናል ታዳጊው ተጫዋች አለ። እሱም መሀል ላይ ሊዩስ ስኬሊ መግባት ይችላል። በፔዥ ጨዋታ ባለፉት የመጨረሻ የፉልሃሙን ጨዋታ ጨምሮ በጣም ድንቅ ብቃትን አሳይቷል። ነገር ግን አርሰናል አሁን የስኳድ ዴብዝ ብቻ አይደለም የሚፈልገው፣ ጥራት ይፈልጋል። አሁን ከፔዥ ጋር እንደዛ ሊያጫውተው የቻለው ነገር ብዬ የማስበው አሁን አርሰናል ቻምፒየንስ ሊግ ላይ ግማሽ ፍጻሜ የሚደርስ ቡድን ሆኗል። ለፕሪሚየር ሊጉ የሚታጭ ቡድን ሆኗል። ስለዚህ ጥራትሽን እያሳደግሽ አሁንም በነ ማድወኬ ሌቭል አይደለም የምታስፈርሚ፣ እንዳልኩሽ በራይስ ሌቭል ወይም ባነሰ ነው የምታስፈርሚው እና የክንፍ ተጫዋቾች ያስፈልጓል። ከዛ ውጭ የመሀል ሜዳው ግን በእንደዚህ አይነት ተጫዋቾችን ሚኬል አርቴታ በዋናነት መሙላት ይፈልጋል። በዋናነት ከውስጥ ኳስን ተቀብለው ኳስ እንዲይዙ የሚያደርጉ ከፔዤ ጋር ኔክስት ታይም ስትጋጠሚ ውድድሮች ሲኖርብሽ ከነሱ ጋር ኳሱን ለመያዝ የሚያስችል ጥራትን መጨመር አለበት ብዬ አስባለሁ። ከዛ ውጪ እንግዲህ የተከላካይ ቦታ ላይ መሙላት አለበት የምትዩ አይነት ነገር ካለ ምናልባት የነ ግራም የቀኝም ቦታ ላይ ጥሩ ነው ያለው፣ ግን ምናልባት የቀኝ ፉልባክ የሳሊባና የጋብሪኤል ጥምረት አሁን ላይ በጣም ድንቅ የሚባልን አመታት እያሳለፈ ነው። ዋንጫን ማግኘት ለምዷል።
ተቀይረው የሚገቡትም እነ ሙስኬራ ጥሩ ናቸው። ስለዚህ በአርሰናል በኩል ዲፌንስ ላይ ምናልባት የጁሊያን ቲምበር ቦታ ላይ ምክንያቱም እሱ ብቻ ነው ያለው፣ በጉዳትም ደግሞ በጣም እየታመሰ ነው ያለው ማለት እንችላለን። በተለይም ቤን ዋይት በተደጋጋሚ የሚጎዳ አሁን የአርሰናል ደጋፊዎች ከ3 ዓመት በፊት እንደነበረው ቤን ዋይት ላይ የሚተማመኑበት ተጫዋች አይደለም። በቻምፒየንስ ሊግ ፋይናል ላይ ትልቁን ዋጋ ያስከፈለው የሙስኬራ ስህተት። ስለዚህ አርሰናል አሁን የሚያደርጋቸው ይሄ ማስፈረሞች ወይም ደግሞ የሚገዛቸው ተጫዋቾች ትልልቅ ተጫዋቾች ሊሆኑ ይችላሉ። ስኳድ ላይ ካደረገ በተለይ እንደ ክርስቶስ ሶሊዝ አይነቱን ተጫዋች ቤንች ተጫዋቾች የሚወጡ ከሆነ እንደጠቀስናቸው አይነት ተጫዋቾች እንደነ ጋብሪኤል ጄሱስ አይነትም ተጫዋች ስለሚወጣ ምናልባት የአጥቂም ተጫዋች ሊፈልግ ይችላል። እኔ ካይ ሃቨርት በጣም የአርሰናልን የፊት መስመር መምራት ይችላል ብዬ አምናለሁ ከጉዳት ነፃ። ምክንያቱም ሚኬል አርቴታ የሚፈልገውን ቡድን የዚህ አይነት ተጫዋች ነው። መሀል ላይ ጃምፕ የሚያደርግ ጨዋታዎችን የሚጫወትለት አይነት ሚድፊልድ አጥቂ ተጫዋች ነው የሚፈልገው። ወደ ሁሊያን አልቫሬዝ ደፍረው ይሄዳሉ አላውቅም። እንግዲህ ሰቅለውታል። ዋጋው 150 ሚሊዮን ዩሮ አንቀበልም ብለዋል አትሌቲኮች በሶሻል ሚዲያቸው ላይ እየተሳለቁ ነው። ስለዚህ አርሰናል ትልልቅ ወጪዎች፣ ጥቂት ፈራሚዎችን በክረምቱ ልናይ እንችላለን። እንግዲህ እነዚህም አሁን በየቀኑ የአዳዲስ ዜናዎች የሚወጣባቸው ስለሆኑ አድማጮች፣ ተመልካቾች እንግዲህ ከኛ ጋር እንዲሁም እንጋብዛለን ወደ በሚቀጥሉት ቀናት። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበረ። ነገ ደግሞ በሌላ ትንታኔ በትራንስፈር ኒውሶችም ሊሆን ይችላል በዛሬ በሚካሄዱ ጨዋታዎች ዙሪያ ነገ ተመልሰን እንገናኛለን። ሰላም።